በጣም ምን አይነት ነው እናቴ? በጣም አወራ እኔ አልኩ አወራ ቶ ልጅቷ የት ነች? ምን አገባ? አሁን ያወራትን ነገር ትደግማታለሽ። ተረስ ሰው ያሳየኝና ልሰድኝ ልጅቷን ህፃና ለምንድን ነው ማሳይ? ብቁ ስላልሆን ከአባት ስላልሆን ካለ ተጋደም ና አሳይና ልጅቷን አይደል ይፈልጋው? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ቤት ውስጥ ሰላሜን ስላጣው እንቅልፍም እያገኘው ስላልሆነ በቃ ራሴን በጣም እየጸጸተኝ ነው። እኔ በጣም ከፍቶኛል፣ በጣም ደብሮኛል፣ በጣም ውስጥ ያዝኗል። ሉል አስብ ምን ያክል እንደሚከብድ 5 ቀንም 6 ቀንም ቢሆን አብረ እንትን ያልከውን ደግሞ ብንሰጥ እኮ የሰጠነው ሰው ማለት ነው ኖርማል ቢሆን ችግር አልነበረውም ማለት እሱ እኮ ልክ ነው። እኔ እኮ ብዬም ነበር ማለት አሁን ለምሳሌ የሆነ ማያጨስ በስነ ስርዓት ልጅቷን ሊይዛት ሊንከባከባት የሚችል ሰው ቢሆን ኖሮ ጣጣ የለውም ነበር፣ ሰላም ነበር እኮ በአንድ ልብ አርፈ ትቀመጥ ነበር አይደል? ይሄ ግን ምንነቱን ታውቃለህ? ልጅቷን የሆነ ነገር ቢያደርጋት ብዬ እኔ በቃ አስቤ ተጨንቄ ጭራሽ ውስጤ ምንም እንትን ሊል ስላልቻለ ሊቀበለው ስላልቻለ ዛሬ በድጋሚ እዚሁ ሰፈር መተናል። እንግዲህ በሰው ምናምን አስጠርተናል ልጅቷን ይዞ እንዲመጣ በህይወት ትኖራለች ወይ ነው ትልቁ። ኧረ ምን ያረጋታል? እሱስ ምን ያረጋት? ካላበላት ካላጠጣት ኧረ ምንም አያረጋትም። ያማን እንዴ። ስለዚህ ቤተሰቦቻችን ዛሬ በቃ እሱም አይፈልጋትም ሲጀመር። የዛን ቀንም እኛ የሮጥ ነው እኔ ቤቴ እንዳይበጠበጥና ውስጤ እንዳይረበሽ ብዬ ነው የሮጥኩት ማለት ነው እንጂ ለሱ ልጅ ጥሎ መሮጥ ማለት በጣም ነው የሚከብደውም በጣም ነው የሚያሳዝነውም ልብን ይሰብራል። ደግሞ ልጅቷ አይታታል። ጥለና ስንሄድ እንዴት እንዳለቀሰች አይታላ። በስማ እኔ በጣም በቃ ምን አይነት ነገር እንደሆነ አላውቅምና ድንገት የገባንበት ጣጣ ዋጋ ያስከፈለን ነው ቤተሰቦቻችን። ስለዚህ ፍቅርን ተንበርክኬ ነው የለመንኳት። ተንበርክኬ እግዚአብሔርን ነው የምልህ ተንበርክኬ ይቺ ልጅ ማደግ እስካለባት ጊዜ ድረስ እኛ ጋር ትደግ። የሚያግዙን ሰዎችም ነፍ ሊኖሩ ይችላሉ። እኛ በእርግጥ 2 ልጅ ማሳደግ ራሱ በጣም ከባድ ነው አይደል? የሚያግዙን ሁላችንም በቃ ያለንን ነገር እያዋጣንም ቢሆን ይቺ ልጅ ማሳደግ እንችላለን አልኩ እና ለምኛት ወድቄ ከከበደ ከዚህ አባት ድርጅት ይሻላል እና ልጅቷን ይዛትና ብለንዋል። ተረክበን ልጃችንን ወደ ቤታችን እንገባለን ቤተሰቦቻችን። እና እንዳልኳችሁ ፍቅርም በጣም ነው የለመንኳት። በጣም በቃ ተንበርክኬ ሱራ ወድቄ እባክሽ እቺ ልጅ ነገ ደሟ አላችን ላይ የሆነ ነገር ብትሆን ደሟ አላችን ላይ ይኖርብናል። መሞት የለባትም። አይናችን እያየ ህይወቷ ማለፍ የለበትም። በተቻለ መጠን ባለችን ነገር በቃ አንደላቀም ባናሳድጋትም ግን እንደ ኖርማል እናሳድጋታለን። ከምር እኔ በቃ አይኔ ላይ ነው የሚመጣው የልጅቷ መልክ ብዙ ነገር በቃ ብዙ ነገር ትዝታክ ምን አለብና ቤተሰቦቻችን። እኔ ከዚህ በላይ ልታገስ ስላልቻልኩኝ ያው በጠዋት ተነስቼ እየሮጥኩ መጥቻለሁ። ፍቅር ስትፈቅድልኝ በጣም ነው ደስ ያለኝ። ደስ እናንተ ብትኖሩ በቦታው የስ ነው ያልኩት። በቃ በጣም ነው ደስ ያለኝ። ለምን ያለሷ ፍቃድም ቤት ልወስዳት አልችልም። በቃ ትምጣ ብላ ስትፈቅድልኝ እንዴት ደስታ እንደተሰማኝ ማለት ነው። እና ያው ለሰው ልከንበታል። ስልክ ምንም ኪሱ ስልክ የለው ምን የለው በጣም ከባድ ነው ልጁና ይዟት ይመጣል ልጅቷን ብለን እናስባለን እና እየጠበቅነው ነው። እስካሁን ምንም ነገር አይታየኝም የለም። እስቲ እንጠብቀዋለን። ሌላው ደግሞ መናገር የምፈልገው ምንድነው እሱ ልጅ ነው። ልጅ ደግሞ ስጦታ ነው። እኔ ደግሞ አሁንም ራሱ የተወለደልኝ ወንድ ነውና ጭራሽ ሴት ልጅ በጣም ነው የምፈልገው። እግዚአብሔርን ነው የምልህ በጣም ነው የምፈልገው። በጣም ነው ደስተኛ የምሆነው ቢኖረኝ ማለት ነው። እና እስቲ እንተ ብቻ በቃ የምትመጣውን ሳይና በረከት እኮ አይታወቅም። ምን ታውቃለህ? ሲጀመር ቤተሰቦቻችን እናንተ
ሌላውን ተዉት፣ ሌላውን ይቅርና ማለት ነው ሌላ ይሄ ምናምኑ ይቅርና ልጅቷን እንትን ማለት ራሱ ቪዲዮ ራሱ ስንሰራ ከልጅቷ ጋር ምናምን ስንሰራ ራሱ ቢያዩት ቪዲዮን ቢያዩት ሼር ላይክ ቢያደርጉ ራሱ እሷን ማሳደግ አያቅተንም። እኛ በጣም ቀላል ነው። እውነቱን ነው የምናየው። አቅም ቢኖረኝ እኔ ራሱ በእናቴ ጋር አብሬ ባሳደጋት በጣም ነው ደስ የሚለኝ ነበር። ችግር የለውም። ኧረ ግን አሁን ምን እናደርጋለን መሰለክ ሲመጣ ልጁ ማለት ነው ቀስ ብለን ተረክበን ይዘን በደስታ እንሄዳለን። ከዛ እየተረዳዳን እየተጋገዝን እናሳድጋታለን። እና እስቲ እግዚአብሔር ያውቃል ሁሉንም ነገር። ቤተሰቦቻችን እናንተም ጸሎት አድርጉልን ስላለው ነገር ምናምን። ውጪዬ ውጪ እና ጡጢላ አላት አንተ ሲያማምሩ ደግሞ እና ኦኬ መጣ አንተ የት አለች ልጅቷ? እርግጠኛ ነኝ እንትን ሊል ይችላል ማለት ሰው ይዞ እንዲመጣ አድርጎ ኧረ በእግዚአብሔር እኔ በሽተኛ ነኝ። በእናትህ እኔ ሳይነስ በሽታ ና ወደዚህ በእናትህ ና ወደዛ ሆነን እናውራ። በር ላይ ነው ያለ ነው። ሰው ይወጣል ይገባል። ና ተነሱ ና ችግር የለም እናወራለን። ህፃኗ የት አለች? ምን ፈልጋችሁ ነው የመጣችሁት ነው ያለው? ህፃኗ የት አለች? ና እናወራለን። እዚህ ወደዚህ ኑ ወደዛ ነው። ምን ፈልጋችሁ ነው? ኧረ እባክህ ና ወደዚህ። ኧረ አንተ ዝም ብለህ ትጠጣለህ እንዴ? እሱ የሚያጨሰውን ና ወደዚህ ና ና ኧረ ብራዘር ወደዚህ ምን ሆነ ነው? ልጅቷን ህፃኗን ስንሰጥህ ሲጋራ አላጨስም ከእንግዲህ ለአንድ ወር ብለህ አልነበር እንዴ? ምን ውጭ አንድ ያጨስኩት ምን አንተ ውጭስ ቢሆን ቤት ላለማጨስ ምን ማስረጃ አለን እኛ? ጠዳችኋት ሄዳችኋል። ምን አገባችሁ? ለምን መጣችሁ? ሲጀምር ምን ልትሰሩ መጣችሁ? እንዴ ምን ልትሰሩ መጣችሁ እናንተ? እኔ ኧረ በእናትህ አጥፋው ሲጋራውን የምታጨሰውን ነገር አጭሰጨርስ በእናትህ አሁን ጊዜ የለንም እኛ የመጣነው ህፃኗን ልንወስድ ነው። ምን አገባኝ እኔ የመጣነው ህፃኗን ልንወስድ ነው። ህፃኗን ስጠን እንሂድ ተመልሰን እንትን አትበል በቃ ሌላ ጸብ አትፍጠር እዚህ በቃ ጥለን ሄደን ስህተት ነው አይደል? ምንድን ነው የሚያደርገው? አንተ ተረጋጋ። አንተ ደግሞ ስማ ምናናት ይመታሃል። እንዲህ ብድግ አድርጎ ነው የሚያፈርጥ። አንተ ራስን አትቆልል። ይመታሃል። እኔ እየከለከልኩልህ ነው። ሙሉ ያንተን ጀማ ማለት ነው እንዲህ ጨምቃቸዋል አብሮ። ሂድ ሰብስበና ከፈለግ እኛ ጸብ ከሆነ የምትፈልገው እጥፍ አድርገን እንመልስልሃለን። አይ ጸብ አልፈልግም ሰላማዊ ሰው ነኝ የምትል ከሆነ ህፃኗን አምጣ ይዘን እንሄዳለን። ራሳችን እናሳድጋታለን። አለቀ። እንኳን አንተ አባት ለመሆን ቀርቶ ማለት ነው የሆነ የከብት የሚጥለው እበት እንኳን አትሆን። በጣም ምን አይነት ነው እናቴ? በጣም አወራ። እኔ አልኩ ልጅቷ የት ነች? ምን አገባ? ጥላሃት አለ ሄድከው ምን አገባ? አንተ ቃላትን እየመረጥክ አውራ በእናትህ። ይመለከታችኋል። ጥላችኋት አይደለ? ሮጣችሁ ሄዳችሁት አትሂዱ እያልኳችሁ እኛ ይኸውልህ እኔ አንደኛ ባለትዳር አግብቻለሁ። ይታያል የቀለበት አትመስልም። ምን ማለት ነው አትመስልም ማለት? ባለትዳር ብትሆን እዚህ ጋር የሁለት ወር ህፃን ልጅ አምጥተህ እኔ ነኝ እንዳመጣኋት የሲጋራ ለሌለኝ ሰው ጥላሃት ትሄዳለህ? አንተ አይደብርም እንዴ? ጭንቅላት የለንም? ማወቅ አንድ ነገር ነው። የሲጋራ የሌለ ሰው ይኸውልህ እኔ ትዳር ስላለኝ ሚስቴ የኔ ብቻ ፍቃድ አይደለም የሚስቴም ስለሚያስፈልግ እሷን እስክንጠይቅ ነው። አልፈልግም መልስ፣ ለአባቷ መልስ። ሲጀመር አታውራ። ይኸውልህ እኔ ካንተ ጋር ማውራት አታውራ። ከኔ ጋር አታውራ። ያስቀይምሃል። እስከ ጥግ ድረስ ነው የሚያስቀይምህ ብራዘር። አንተ
አንተ ሰፈሬ ሂድ ጥራቸው አንተን ሰፈር ድንጋይ ላይ የሚቀመጥ ሰብስበህ ብትመጣ ምን ያደርግልናል? ችግር ማከረዛ ተረጋጋ። አንተ ከአንድ ድንጋይ እኮ አታልፍም። ምን ሆነ ነው ድንጋይ አያር ለድንጋይ እኮ ብታስ ድንጋይ ድሮም ድንጋይ ነው የሚያስበው። አሁን ቶሎ ጊዜያችንን አታቃጥል እባክህ ከቻልክ ማለት ነው። ጊዜያችንን አታቃጥል። ልጅቷን አምጣት ይዘናት እንዴ። ሲጀመር ቅድም ስንልክ ማለት ነው ልጅ ስንልክ አይደለም ልጁን ስንልክ ጥራልን ብለን ስንልከው ህፃኗንም ይዞ እንዲመጣ ነገር ብለናል አላልንም? አልነገረህም ወይ? ማን ስለሆናችሁ ነው? አንተ አንዴ ስትፈልግ ይዘህ መተህ ማለት እኔን ሸውዳችሁ ምናምን ነገር እኔን ሸውዳችሁ ማለት ነው። እኔን ሸወዳችሁ። ቁጭ በል እዛ ጋር ልወላ አንተ ይኸው እዚች ጋር ቁጭ በል። ምን አይነት ነው? ሲጀመር ለምን መጣችሁ? እሺ እንደ ትልቅ ሰው በተረጋጋ መንፈስ እናወራ። ያለውን ነገር እናስረዳ። ያለው ነገር ምንድን ነው? እኔ በፊት ከሚስቴ ጋር አልተማከርኩም ነበር። ተማከርኩኝና ልጅቷን በቃ እኛ ራሳችን እናሳድጋታለን። ቪዲዮ ላይ ስታይክ ደነገጠች። እንዴት ለሱ ሰጣችሁ ትመጣላችሁ ብላ እሷ ራሱ ተቆጣች። ለምን የዋህነት አለባት። ገና ጨቅላ ህፃን ነው አሁን የተወለደ። እኔ ያለኝ ልጅ ማለት ነው። ገባኝ። አንተ ቆይ ማን ስለሆናችሁ ነው እናንተ የዋህ እኔን ክፉ የምታረጉት? ክፉ ነው እያልን እኮ አይደለም። ክፉ ነው እያልን አይደለም፣ ግን አባት ለመሆን ብቁ አይደለም። ሰፈርን አውቀዋለሁ። ችግር የለም። አንተ ጋር አላወራሁማ አባ ለምን አዲስ ምናስ በጣም ምንም ቢጨንቀኝ ነው። እሺ አንተ ችግር በጸብ አይደለም በድብድብ አይደለም። ልጅቷን አምጣ እንሂድ። አሁን ያወራሃትን ነገር ትደግማታለሽ። ተረስኝ ቀኝ መናት አንተ ነው አትመጣለህ። ምን ፈልገህ ነው? ምን አስበህ ነው ማለት ምን አስበህ ነው? ምን አስበህ ነው አንተ ራስህ? በጸባይ ስለጠየቅኩ ልጅቷን አይደል ሎል እኔ አናግረዋለሁ። እኔ በቃዋለሁ። ሲጋራ የጨረሰው ሹልቂጥ ደግሞ እንደ ሰው አድርገህ ቆጥረዋል። አንተ ሎል እዛ ጋር ሆነ አንተ ወጥ እኔ አወራዋለሁ ያለውን ነገር አሳየ። ልጅቷን ሄዳ ና ሰውዬ አሳየኝና ልውሰድ። እኔ ልጅቷን ህፃናት ለምንድን ነው ማሳየኝ? ብቁ ስላልሆንክ አባት ስላልሆንክ አንተ መሆንም ስለማትችል ለምን ጥላት መቀመጥ የለባትም? ለምን እኔ ላይ ጥላችኋት ሄዳችሁ? የዛን ሰዓት ችግር ለምን እኔ ላይ ጥላችኋት ሄዳችሁ? ጥለናት ነውማ እኔ ነገርኩህ እኮ። እነሱም ቢሆን እሱ ላጤ ነው ገና ራሱንም አልቻለም። እሱም ቢሆን እናቱ ጋር ነው የሚኖረው። ገብቶሃል? እኔ ደግሞ ቤቴ ውስጥ እሷን ማሳደግ እችል ይሆናል፣ ግን ሞክራለሁ ይሆናል፣ ግን ሚስቴ አልፈቀደች። እሷ ካልፈቀደች ደግሞ ላድርገው አልችልም። ለዛ ምን አደረግኩ? አስረከብኩ። እኔን ይሁት አሰብክ እንደዛ ብለህ አስበህ እኔን አታለኝ። እኔ ምን አይነት እኮ ነው ያለው? እንውሰዳት። ለምንድን ነው አንተ ትፈልጋታለህ? ህፃን ምን ማለት ነው? ትፈልጋታለህ? ታሳድጋታለህ? ለምን አመጣት? ለምን አመጣት? ታሳድጋታለህ? መልሱን መልስልኝ። ላሳድጋትም አላሳድጋትም ልግደላትም የፈለኩትን ማድረግ አስረከብኝ። እንዲህ አይነት ቃላት ይለቀቀው። ምታኝ እስኪ ና ምታኝ። ፈንክተኝ እስኪ ና ፈንክተኝ። ጀዝባ ተው እንቃያዝ ተጋደል። እና አንተ መታኝ አይደለ? አንተ አስመታ እንዳትጠጋኝ። ሰውዬ ተረጋጋ። እኛ በተረጋጋ መንፈስ እያወራን ነው። ና ተረጋጋና ቁጭ እስቲ እንዳትነካ። ኧረ እባክህ ተረጋጋ። ረበስ ሉል ቶ ሉል ልጅቷን አንጣት። ተው ድንጋዩን ለምን የፈለገውን ያነሳው? እኔ አሁንስ በጣም ነው ያስጠላ የደበረኝም። ተው ሉል ስማ፣ እላይ ጠብቀን። በቃ ሂድ አንተ እላይ ጠብቀኝ። ስማ ልጅቷን ብቻ ስጠንና እንሂድ። እኛ ሰላም ነው የምንፈልግ። ችግር የለውም።
የምር ልጅቷን ህፃኗን ስጠን በቃ። እስቲ አይንክ አድምቶታል አደማ እንዴ ወይ ሐኪም እንሄዳለን። እሺ ቆይ እኔ ስማ አደራ ለኔ ስጠኝ፣ ዝም ብለህ ልጅህን ለኔ ስጠኝ፣ እኔ ላሳድጋ በእናትህ በእግዚአብሔር እየለመንኩ ነው። እሱ አይነካም በቃ ከእንግዲህ አባረር ነው እኮ ልጅቷን ነው የምንፈልገው እና ልጅቷን ደግሞ ማለት ነው ሰላማዊ በሆነ መንገድ ስማ በቃ እኔ ሌላ እኔ እናንተ መበጣበስ ሳይጠበቅብን ልጅቷን ህፃኗን ስጠን፣ አብረን እየተጋገዝን እናሳድጋታለን። ልጅቷን እሺ በላ ልጅቷን ተሰጣናል። አሳያችኋል የት እንዳለች ነው አሳየን። ችግር አሳየን። እሱም በቃ ቶ እሱ አይነካም ና አሳየን። በቃ አይነካም አበል አሳየን ና ቶውና ና እኛ በቃ ተው ልዑል ተረጋጋ፣ አንተ ተረጋጋ። ያማ እንዴ ተረጋጋ፣ አንተ ተረጋጋ። ሊያሳየን ነው ልጅቷን አትበጥብጥ፣ ሊያሳየን ነው። ተረጋጋ። ምንድን ነው እሱ? ኧረ ጣለው፣ ረግጠዋል እኮ ሲጋራ። ኧረ ተወው ሲጋራውና ልጅቷን አሳየን። ወይ ለኩስና ያሳየን። ና አሳየን። የት ነች? ቀደማ አሳየን። ስለሆነ ዝም በል አሳየን። ሂድ ተው፣ አይነካህም አለህ እኮ በቃ አቦቱኝ። አንተ ሰው ከኔ ምን እኮ አሳያለሁ አላልከኝም? እንዴ አሁን እኮ አሳያለሁ አልኩ እኮ። እንሂዳ እኮ ተመትቼ እኮ ነው ያለው። ቶ ችግር የለውም። እኔ እሱን እመታልሃለሁ ከፈለግ። በቃ ይቅርታ ይጠይቃል። መክፈል ያለበትንም ዋጋ ይከፍላል። ፈነክታል። ምን አለ በለኝ። ልዑል ሊያሳየን ነው። አንተ ደግሞ ምን ሆናል ዛሬ? ቆይ ለምን ስሜታዊ ትሆናለህ? ና አሳየን። ና አሳየን። ልጅቷን አይደል ይፈለጋችሁ? ምን ሆነ ነው? ልጅቷን ነው አይፈለጋችሁ? አዎ ልጅቷን ነው። ሌላ ምንድን የምንፈልገው ነገር አለ? ልዑል አንተ ተረጋጋ። አሳየን ቶሎ። ተንከባክቤ ነው ማሳድግልህ። እግዚአብሔር ምንም እንዳታስብ፣ ምንም እንዳትጨናነቅ። ተራሱ የት ነው የምንኖረው ነገር አለ? በዚህ ነው በዚህ። ተው ልዑል አንተ ዝም በል በቃ። ፍታ ልዑል አትረብሽ በቃ። እዛው ቆይ ወይም ሂድ። እዛ እቃችንን ይዘህ ነው። ምን ሆነ ነው አንተ? የት ነው? ሩቅ ነው? የት ነው የምትጨቀጭቀኝ ሰውዬ? ለምን ደማ አሳያለሁ ብለህ እኮ ነው የመጣው ልጅቷ። እሺ ዝም አልኩ። እሺ የምትፈልገው ነገር ካለ እንድነግረኝ እኮ ነው። የምር አንተ ምን አይነት ሰውዬ ነህ? እሺ በቃ ዝም አልኩኝ። አንተ እኔ እዛን ቀን ና በእናትህ ና ጥላሃት አትሄድ፣ እኔ ሲጋራ እንኳን የለኝም እያልኩ ሶስት ሆናችሁ ጥላችሁ ትሮጣላችሁ። አንተ ባለትዳር ስትሆን ነው ያ ስሜት የሚሰማና ያ ነገር የሚገባ ባለትዳር ስትሆን ነው። እኔ ባለትዳር ስለሆንኩኝ ነው። አሁን አንተ እኔ ባለትዳር ምን አትበለኝ። ምን አገባኝ እኔ ስለ ትዳር አይደለም። ለዛለቱ በጣም ሲጀመር ልካ ነው የሆነ ሰው ልኩ ነው እኔ ላይ እኔ ህይወት ላይ ልከዋል። ምንድነው አንተ እኮ እኔ ራሳችሁ እኮ ነው ወደ ህይወታችን የመጣችሁት። አንተና ሚስትህ እኮ ነህ። አንተና ፍቅረኛ ወይ ሚስትህ ወይ ጮኛ ወይ እንትንህ እኮ ነች እኛ ላይ የመጣችሁ እኛ ህይወት ላይ። እኔ አልመጣሁብህም ሰውዬ። ምንድነው የምትለኝ? ምን ፈልገህ ነው? ቆይ አንተ ጊዜያችንን ለምን ታቃጥላለህ? ለምን አታሳይ ነው? ያማ እንዴ
በቃ አጨቅጭቀኝ፣ ዝም በለኝ እስከማታ። እሺ ዝም አልኩ በቃ። እንዴ ቶሎ በል ልጁ ያሟል። ሰፈሪ ድረስ እየመጣችሁ አደፈው ጥላችሁ ሄዳችሁ፣ ዛሬ ደግሞ ሰፈሪ መጣችሁ ደበደባል። እሺ አነናካ። እኛ ልጅቷን ብቻ ነው ህፃኗን ብቻ ነው የምንፈልገው። አሳየን። ህፃኗን አይፈልጋችሁት? አሁን አሳይና ህፃኗን አይደል የፈለጋችሁት? እዚህ ውስጥ ፈልጋ እዚህ ጋር አይደል ጥላችሁ የሮጣችሁት? ይኸው ሰፈሪ ነው። አልገባኝ። ህፃኗን እዚህ ውስጥ ገብተህ ፈልጋ። እያላገጠብን እኮ ነው ያለው። በል አልገባኝም። አልገባኝ። ምን እያልክ ነው? እንከስ ያላገጠብን ነው። አንተ ይሄን እኮ ምንም እኮ ምን እያልክ ነው? በዚህ ልክ ታላግጣለህ? እኛ እኮ ቁም ነገር እኮ ብለን ነው። በለው 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 ጨፍልቆ በዚህ በድንጋይ አንተ በድንጋይ ነው ልጅቷን ትወስጥሯታል እንኳን ዞር በል። የማይረባ ነው። በቃ አፊ ሞት ብናለ ና ና